መድፍ ጥሎ እዛ ውስጥ ያሉትን ሞነክሴ ገድሎ ጽንፈኛውን እንደመሰስኩ ብሎ በሚዲያ የሚናገር ሰራዊት በኢትዮጵያ ውስጥ በጣም እኮ የሚያሳፍር ሀገሪቱ ያለችበትን ክላስ በቃ ቁመና የሚያሳይ ምን አይነት ስርዓተ መንግስት እንደመጣ ኦህዴድን እኮ ማየት የሚቻለው በዚህ ሞነክሴ ነው የመጡት። በዛ ደረጃ ነው የሚገኘው። ይህንን ስርዓት ነው የተሸከመው። እንግዲህ ገዳም ማቃጠል በየትኛውም አግባብ የእምነት ተቋም ነው። መንግስት ብዙ ሪሶርስ አለው ይባላል እኮ። ቢያንስ የመረጃ ክትትል ካለው የመረጃ ክትትሉ ምንድን ነው የሚሰራው? ገዳም ውስጥ አለ ካለ ገዳም ላይ ለመጣል የሚያስችለው መረጃ ምንድን ነው ብለህ ብትጠይቀው መረጃ ስላለ ይላል። ግን ቤተክርስቲያን እንዴት ትመታል? መስጊድም ይደበድባል፣ ቤተክርስቲያንም ይደበድባል፣ በውስጡ ያሉ ንጹሐንን ይጨፈጭፋል። ኃላፊነት እኮ የሚሰማው መንግስት ንጹሐንን መከላከል ቢሆን ቢያንስ የመረጃ ክትትል ይኖረው ነበር። አንዳንድ ጊዜ አደጋው የሚከፋ ከሆነ አደጋውን ለመቀነስ ሲባል የምታልፈው ነገር አለ። አየህ፣ በታጣቂ ደረጃ ያለ አስተሳሰብና በመንግስት ደረጃ ያለ አስተሳሰብ ኃላፊነቱ ይለያል። ይሄ ቡድን ግን መንግስት አይደለም ብለን ብያኔ ስንሰጥ አያችሁ፣ የመንግስት ካራክተር ስለሌለው ነው። ማሳያዎቹ መገለጫዎቹ ኦህዴድ ይሄ ጽንፈኛ ቡድን፣ ይሄ በጥላቻ ያደገ ቡድን፣ አማራን ጨፍጨፌና ገድዬ በቁመናው ላይ አገር እሰራለሁ ብሎ የሚያስብ ቡድን በሱ የጥላቻ ቋት ውስጥ አማራው በደንብ አልተገለጠለትም። ከሱ ጥላቻ ይልቅ ከጠላቱ በላይ ወንድሙን ያሳድደዋል። አንዳንዱ በጣም እኮ የሚገርም እኮ ነው። አንዳንዱ እኮ የለየለት እኮ ነው። በዚህ ትግል ውስጥ ራሱ ኦህዴድን ከሚታገል ይልቅ የገዛ ወንድሙን የሚታገል እና የሚያሳድድ አማራ ነው ያለው። በዚህ ደረጃ ነው እነሱ ብያን የሚሰጡት። እንደ ህዝብ እናጠፋቸዋለን ሲሉ ቤተክርስቲያን ላይ ድሮን በመጣል አንድ ነው ያቃጥሉናል። የአየር ኃይል አዛዡ ይልማ መርዳሳ የተባለ ሰው በጣም ተመችቶት በዘረፋ በሀብት ሰክሮ ገንዘብ ከኢትዮጵያ ውጪ እያሸሸ ከኢትዮጵያ ውጪ ቤት ገዝቶ ይኖራል። ዛሬ በዚህ መደብ ውስጥ የተሰባሰበ በኦህዴድ ውስጥ የተሰባሰበ 7 ትውልድ የኢትዮጵያን ሪሶርስ እየተካፈለው ነው። የመጀመሪያውን ተውት፣ 2-3 ትውልድ ሪሶርሱን እየተካፈለ ሀብት እየተካፈለ የሀገሪቱን ሀብት መካፈላቸው ብቻ አይደለም የሚገርመው እኮ እሱ አይደለም። የሀገሩ ባለቤት ማለታቸው ብቻ አይደለም። ሁሉም ነገር የኛ ነው ማለታቸው እሱ ብቻ እኮ አይደለም። በህይወት ራሱ አትኖሩም የሚል ብያኔ እኮ ሰጡብን። በህይወት የመኖር ዋስትናችን በእነሱ እጣ ፈንታ ላይ ተመሰረተ እንደሆነ ብያኔ ሰጡብን። አትኖርም የሚል ብያኔ ሰጥተው እየጨፈጨፉ ነው። ይሄንን ስናስበው ያለንበት ሁኔታ ምንድን ነው ብለው ማሰብ ያስፈልጋል። ኢትዮጵያ ውስጥ መንግስት ነው ያለው? ወዴት ነው እየሄድን ያለው? ማለት መንግስት የሚባል በቴዎሪ ደረጃ
ህዝብን መጠበቅ ነው ዋነኛ ጉዳዩ። ይሄ ቡድን ግን በዋናነት ህዝብን ማጥፋት ነው የመንግስት ዓላማው ራሱ። በጣም የሚገርመው እሱ አንድን ማህበረሰብ አጠፋለሁ፣ አንድን የስልጣኔ የባህል የቋንቋ የሀገረ መንግስት ትውፊታዊ ታሪካዊ መገለጫ ያለውን የማህበረሰብ ክፍል እናጠፋዋለን የሚል ብያኔ ሰጥተውብን ከፈለጉ ይጥፉ የሚሉ ደጋፊዎችን ይዘው ሰልፍ ይወጡብናል። ከፈለጉ ድሮን ይጥሉብናል። ከፈለጉ በታንክ በመድፍ ይመቱናል። ኦኬ አንድ ሰው እኮ ኮዝ ሲፈልግ ይሄ መንግስት አይደለም፣ ይሄማ ጨፍጫፊ ቡድን ነው፣ ይሄ ሀገር አጥፊ ነው፣ ይሄማ ሃይማኖት አጥፊ ነው፣ ስለዚህ መቃወም አለብኝ ብሎ ለማሰብ ፖለቲከኛ መሆን አይጠበቅበትም። ግፉ ራሱ በቂ ነው። እስቲ በየትኛው ዘመን ነው ማለት ኢህአዴግስ ስልጣን ላይ በነበረበት ሰዓት በዚህ ደረጃ ጭፍጨፋ ተፈጽሞበታል አማራ? ኦህዴድን ማየት የሚፈለገው ለዚህ ነው። መንግስት ሆኖ አይደለም በኢትዮጵያ ላይ የመጣው፣ ተስፋፊ ኃይል ሆኖ ነው የመጣው። ይሄ ተስፋፊ ኃይል ቂመኛና ያደረ ቁስል ይዞ ነው የመጣው። ቁስል ይዞ የመጣ ኃይል መንግስት አይደለም። እያንዳንዱ የኢትዮጵያ ህዝብ በተለይ አማራው ብያኔ ለመስጠት በጣም እየቸገረ ያለው ይሄ ነው። ጥቂት ልሂቃን መሬት ላይ ሲታገሉ አብዛኛው የመንግስት ቁመና ያለ መስሎት ሳያውቀው ሳይገባው ማንነቱን እየበላው አካላዊ ጥቃት እየደረሰበት ራሱ እየጠፋ እየቀለጠ የመጣ የማህበረሰብ ክፍል ነው። ዛሬ በኢትዮጵያ ውስጥ ትልቁ አደጋ የመጥፋት አደጋ፣ እንደ ሀገር የመጥፋት አደጋ፣ እንደ ማህበረሰብ የመጥፋት አደጋ በኢትዮጵያ ሰማይ ላይ የመጣው ኦህዴድ የሚባል ገዢ ቡድን ነው። ይሄ ገዢ ቡድን እስካለ ድረስ አገሪቷን ያፈርሳታል ብለን ደጋግመን ጮሁን። ሰዎችን ለመቀስቀስ ለማስተማር የምናደርገው ጥረት በሙሉ ከዚህ የመጣ ነው። ዓላማ የሌለው ቡድን ነው። ዓላማ የለሽ ቡድን ስለ ልማት፣ ስለ ሽግግር፣ ስለ ምክክር፣ ስለ ምናምን የሚነግርህ ቡድን ከዓላማው የሚመጣ ሳይሆን አንተን ሊገልህ የሚፈልግ ማጭድ ነው። የምትታጨድበት ስልቶች ናቸው፣ መግደያዎች ናቸው፣ መሳሪያዎች ናቸው። እያንዳንዱ እንቅስቃሴ ከጥፋት ይኸው እያንዳንዱ ስራው ከጥፋት የሚመጣ ፕሮጀክት ነው። ጦርነት ሲያውጅ ከጥፋት ነው። ወደ እስር ቤት ምሁራኑን ሰብስቦ ሲያስር ከፍላጎቱ ነው፣ ጥፋት ነው። ጦርነቱ የሚያስረዝመው ከጥፋት የመጣ አሳሰብ ነው። ገዳም ላይ ድሮን ጥሎ ሰዎችን ሲጨፈጭፍ ካስተሳሰቡ የመጣ ነው። እድል በሰጠኸው ጊዜ መንግስት መስሎ ስትጠብቀው የበለጠ እያጠፋ በያዘው ማጭድ እንደው ፖለቲካዊ መልክ ልስጠው ብዬ ነው እየቀላህ የሚመጣ ቡድን ነው። በአስተሳሰብ መንግስት አይደለም፣ ለመንግስት ቆመና የበቃ ቡድን አይደለም። ሽመልስ አብዲሳ ለመንግስት የበቃ አስተሳሰብ የለውም። አብይ አህመድ ለዛ ቁመና የበቃ አስተሳሰብ የለውም። ለምን የለውም ብሎ የሚጠይቅ ሰው አለ። አላደገበትም። ቁመናቸው አይፈቅድም።
ስርዓተ መንግስት ምን እንደሆነ አያውቁም። ህዝብና ጎሳ ቀበሌ ምናምን የሚባል ትንተና ምንድን ነው ብትለው የሚያውቀው ከሰፈሩ የመጣበት አስተሳሰብ ብቻ ነው። ካንተ አካባቢ የሚመጣ አስተሳሰብ ሁሉ የባዕድ አስተሳሰብ አድርጎ ነው የሚያየው። ጠላቶቻችን ነው የሚልህ ብያኔ ሰጠብህ እኮ ታሪካዊ ጠላቶቻችን ብሎ ብያኔ ከሰጠ በኋላ ስለ የትኛው መንግስት ነው የምትጨነቀው? መንግስት አለ የምትለው በኢትዮጵያ ውስጥ በምን ጉዳይ ነው? አጠፋለሁ ብሎ የመጣ ኃይል በተግባር እያጠፋ ነው። መሬት ላይ የሚዋገቱን ሰዎች ማጥፋት አንድ ጉዳይ ነው። እንደ ህዝብ እየጠፋ ግን እየቀነሰ እያፈናቀለ ስልታዊ ፕሮጀክቶችን ኦህዴድ የሚሰራቸው ስልታዊ ፕሮጀክት በሙሉ ከዚህ የመጣ የጥፋት ፕሮጀክት ነው። ይህን እንደ ማህበረሰብ ያልገባው ሊቅ ዛሬም ከዚህ ገዳይ ጋር ተሰባስቦ አዲስ አበባ ላይ በምክክር ኮሚሽን ተቀምጦ በድሮን የሚገደሉትን ሰዎች ተጨማሪ ገዳም ለማቃጠልና ተጨማሪ መነኮሳት የሚገደሉበትን የስልጣን ኤሌመንት ላስረዝምልህ እያለው ነው። ማን? ከዛው ከአማራ ክልል የሚመጣ ሊቅ። በዚህ ደረጃ ነው ያለው። ካለብን ጭቆናና ጭፍጨፋ ይህንን ትግል መጨረስ ደግሞ ሲገባን ትግሉን እንደግፋለን የሚል የአማራ ሊቅ በዚህ ደረጃ እየጨፈጨፈ ስለ አሊያንስና ስለተለያየ ትብብር ምናምን ቄንጥ አውጥቶ ያወጣልሃል። የድንቁርናው ጥግ እኮ መጨረሻ እኮ የለውም፣ ለከቴ የለውም እኮ። በዚህ ደረጃ እንደ ህዝብ እየጨፈጨፈ ከዚህ በኋላ ስለ የትኛው አሊያንስ ምናምን ነው የምታወራው? ለምን ከስፔስ ላይ የሚመጣ ኃይል አይሆንም? ስለ የትኛው ቅንጡ ነገር ነው የምታወራው? ይህንን ኃይል ተባብረን እንደምስሰው ማለት ብልጠት እንጂ ስሌት እንጂ የሚጠይቀው ድንቁርና አይደለም። ከዚህ በላይ የሚያሳፍር ነገር ምን አለ? ከዚህ በላይ የሚያሳምም ነገር ምን አለ? ይሄ ትግል ያገባናል የሚሉ ሰዎች፣ በዚህ ትግል ውስጥ ያሉ ሰዎች አማራውን ለመታደግ የሚከፍሉበት መስዋዕትነት ዛሬ ሳይሆን ታሪክ መዝግቦ ያስቀመጠው ነው። መስዋዕትነቱ እየተራዘመ ሲመጣ ይሄን ቡድን ጨክነን እንደ ህዝብ መቅጠም ማንችል ከሆነ ማሸነፍ የምንችልበት ሂደቶችን ሳንጠቀም እርስ በርስ በቀበሌ በመንደር በድርጅት በትብብር በምናምን የተለያየ መሳሳብ የሚያመጣ ሊቅ እየፈረደበት ያለው እነዚህ ሟቾች ላይ ነው፣ እነዚህ አባቶች ላይ ነው። እሱ ሲጓተት ህዝቡ ያልቃል። እሱ ሲፋተግ እንደዚህ አይነት የሬሳ ሳጥን ይዘው የሚያለቅሱ አባቶች ነው እየተፈጠረ ያለው ኢትዮጵያ ውስጥ። ኦህዴድ ግን የታሪክ ብያኔ ሰጥቶብናል። ታሪካዊ ጠላቶቼን አጠፋለሁ ብሏል። ብርሃኑ ጁላ፣ አብይ አህመድ፣ ከጀርባ አባዱላና ዲማ ነገ ወጣቱና አዛውንቱ እየመከረ ይገኛል። ብያኔ ተሰጥቶበታል። በነገራችን ላይ ትላንት አንዳንድ መረጃዎች ሰምቼ ነበረ። ዛሬ መረጃውን አመጣለሁ ብዬ ሳስብ ዋዜማ ራዲዮ መረጃውን ዛሬ አውጥቶታል። የጽናት ቤተሰብ አሁንም ደጋግመን ስንናገር የማታምኑ ሰዎች፣ የምትጠራጠሩ ሰዎች እንዳላችሁ ይገባኛል። እኔ የማየው ከፖለቲካ አንግል ነው የማየው ስልጣን ላይ ካሉት ሰዎች አስተሳሰብ ነው የማየው። ከነሱ አስተሳሰብ
ከስልጣናቸው ፍላጎትና ከጥላቻቸው መንፈስ ነው ማነበው። እሱን አንብቤ ወደ እናንተ ሐሳቦችን ሳመጣ በሐሳቡ ላይ የማይስማሙ ሰዎች ችግር የለብኝም። ውጤቱን ግን መቀየር አይችሉም። ውጤቱ የተናገርነው ውጤት ነው የሚሆነው። ውጤቱና ዛሬ የምንናገረው መዝግባቸው ያዙት። ዛሬ የምንናገረው ኦህዴድን ከነፍሱ ተነስተን ነው፣ ካስተሳሰቡ ተነስተን፣ ከጥላቻ አስተሳሰቡ ከቁስሉ ተነስተን ነው። ቁስሉ ራሱ የሚነግረን ውጤቱ ስለሆነ ውጤቱን ስንነግራችሁ አደንግጡ። ፋክቱ እሱ ስለሆነ ውጤቱ ምንድን ነው? ደጋግመን ነው የምናስቀምጠው። ውጤቱ አሁንም ደግሜ ነው የምነግራችሁ፣ ኦህዴድ ስልጣኑን የሚጨርሰው ሀገሪቷን በማፍረስ ነው። ይሄ ግባ። ይሄ የማይገባህ ልጅ ነገ መዝግበ ያዘው። ነገ መዝግበ ያዘው። ስንታየው ቸኮል ምን ብሎ ተናግሯል ብለህ መዝግበህ ያዘው። ሀገሪቷን የመበተን ፕሮጀክት ውስጥ ገብተዋል። ከገቡ ቆዩ። እየሄዱ ያሉት አሁን ስልታዊ የመበተን እንቅስቃሴ ነው። ብተና ውስጥ ሰዎችን ነው የሚያሳትፉት። ሊቃኑን ያሰባስበዋል። አማራውን ያሰባስበዋል። አድርባይ የትግሬ ሊቃን፣ አድርባይ የአማራ ሊቃን፣ አድርባይ የሆነ የተለያየ ምሁር ነኝ የሚል ሊቅ ነው የሚሰበሰበው። ትብብሩ አሳታፊነቱ በራሱ ውጤቱ ላይ አገሪቷን ያፈርሳታል። ውጤቱ ላይ እነሱ ሲደርሱ ሌላው አልገባኝም፣ ይሄ መሆኑን አላውቅም ሊል ይችላል፣ ሊደነግጥ ይችላል። የመጨረሻው ውጤት ግን እነሱ አትራፊ ሲሆኑ መደናገር ውስጥ የገባ ሊቅ ደንዝዞ ነው የሚቀረው። እላያችን ላይ ነው የሚያፈርሱት። እላያችን ላይ ነው የሚበትኑት። ብተናውን ሲያዋድደው ስልታዊ የሆነ ብተና ነው። ስልታዊ የሆነ ብተና ውስጥ ሲገቡ በጦርነትም እያደቀቁን፣ በእስር እያደቀቁን፣ በስደት እያደቀቁን፣ ኢኮኖሚካሊ እያደቀቁን፣ በረሃብ በኑሮ ሁለመናዊ ቀውስ በማምጣት እኛ እየደቀቅን እነሱ እየለሙ ነው። እነሱ ሀገር እየፈጠሩ ነው። እነሱ ግን እየታጠቁ ነው። እነሱ ለተራዘመ ጦርነት ቀለቡንም መሳሪያውንም እያዘጋጀ ነው። ሰው እንዴት አድርገን ነው የምንገልጸው? ማለት እንዴት አድርገን እናስረዳው የሚል ጥያቄ ሳስበው ያሳዝነኛል። በጣም ነው የሚያሳዝነኝ። ኦህዴድ የነፍስ ንባብ የሚኖር ሰው ወደ ፍርሰት እየገባ ነው። ካስተሳሰቡ ብቻ ሳይሆን ከሁኔታው ከድርጊቱና ከመጣበት አጥፊ የሆነ መንገድ የበለጠ ይሄንን የሚያጠናክርልህ ከዚህ በኋላ አልኖርም የሚል ብያኔ ደርሷል። ከመጡ ያጠፉኛል ብሎ አስቧል ብቻ ሳይሆን ብያኔ ተሰጥቶበታል። ስለዚህ የሚመጣው ኃይል የምሰጠው አገር የለም ብሎ የሚያስብ ቡድን ወደ ስልታዊ ማፍረስ ውስጥ እየገባ ነው። ይሄ ስልታዊ ማፍረስ ውስጥ ሲገባ በጣም አስቸጋሪ ሊሆን የሚችለው ከሀገረ መንግስቱ ጋር ይጣበቅ አስተሳሰብ አለው ብሎ የሚያስበው የማህበረሰብ ክፍል በተራዘመ ጦርነት ማድቀቅ፣ መቀነስ፣ ግራ ማጋባት ነው ያዘው። ተነጣይ አስተሳሰብ እንዲይዝ ነው የሚያደርገው። በዛ ደረጃ ነው የሚቀጠቅጠው። ጦርነቱን አስረዝሞ የበለጠ የሚያደቀው ሆን ብሎ ነው። እነሱ በአዋጅ በምክክር ደግሞ እየመጡ ያሉት ሌላ ሀገር እየፈጠሩ ነው።
በሀገሪቱ ላይ ሌላ ሀገር እየፈጠሩ ነው። በሰራዊቱ ላይ ሌላ ሰራዊት እየፈጠሩ ነው። በተቋማት ላይ ሌላ ተቋማት እየፈጠሩ ነው። እነሱ ወደ ሀገር እያደጉ እኛ ወደ ፍርሰት እየሄድን ነው። እኛ የያዝነውንም እያጣን ነው። ማንነትህንም እያጣ ነው። ሃይማኖታዊ ተቋማትህንም እያጣ ነው። ስነ ልቦናህን እያጣ ነው። ርስትህን እያጣ ነው። ኦህዴድ ወደዛ ነው እየገባ ያለው። እባክህ ስማ ብለን ጮውን እኮ የሚያዳምጥ ሰው ቢኖር እኮ በጣም እኮ ይሄንን ቡድን እንደ ህዝብ እኮ ነው የምንታገለው። አዲስ አበባን ይፈልገዋል ብለን ስንጠይቅ ፍላጎቱ ምንድን ነው ብለን አስቀመጥን እኮ። አዲስ አበባን የሚፈልገው ሊነጥለው ነው፣ ሌላ እኮ የለም። በምክክር ኮሚሽን ውስጥ አዲስ አበባ ላይ ያላቸው ጥያቄ ብቻ አይደለም። አሰማቸዋለሁ፣ መረጃዎች እየወጡ ነው። ቀድመን የተናገርነው መረጃ እየወጣ ነው። የአዲስ አበባ ጉዳይን ጠቅልለው ወስደው ገና ሰሜን ኦሮሚያ እንፈጥራለን እያሉ ነው። ምስራቅ ምዕራብ ምናምን የሚለውን ከፋፍለው ሰሜን ኦሮሚያ ኬሚሴን አጣየን ይዘን ደብረ ብርሃን ይዘን የመሃል ሀገሩን ይዘን እንወጣለን የሚል አስተሳሰብ በሽማግሌውና በወጣቱ ላይ ስምምነት ተደርሷል። ይህንን ዲዛይን አድርገው ግን የሚሰሩት በኋላ ከባድ ቀውስ ቢመጣ ቀውስ ውስጥ እነሱ ተሳታፊ ናቸው። መንግስት ናቸው። ሪሶርስ ይዘዋል፣ መሳሪያ ይዘዋል። 78 ኮንቴነር መሳሪያ ከውጭ አስመጥተዋል፣ አስገብተዋል ኦሮሚያ ላይ። አጠቃላይ አብይ አህመድ የሚያስታጥቀው ቀላል አይደለም። አጠቃላይ የሰራዊቱ መሳሪያ ያለውን ኦሮሚያ ላይ ነው። ገንዘቡን ይዘውታል፣ ሪሶርሱን ይዘውታል። ስለዚህ ይሄንን ጦርነት በዋናነት የሚፈልገው አማራውን ለብቻ አድቅቆ፣ ትግራዩን ለብቻ አድቅቆ፣ ሌላውንም እንደዚሁ አዳክሞ ስልጣን ማስረዘብ የሚችልበት እድል ካገኘ ኦኬ፣ ካልሆነስ በሰላም ይሰጥሃል። እንደው በሰላም ተሸንፎ የሚለቅ ይመስልሃል? ካልተሳካለት ውጤቱ ማፍረስ ነው። ስለዚህ ኦህዴድ አዛውንቱና ወጣቱ አሁን አንድ ምክር ሀሳብ አምጥቷል። ተነጋግሮ ተስማምቷል። በዚህ ሂደት ውስጥ ዋነኛ ስልት አድርገው የሚጠቀሙት ይህንን ነው። ይሄ ምክክር ኮሚሽን ቅድም ብያቸዋለሁ፣ አማራውን መግደያ ነው፣ ማፍረሻ ነው፣ ተጨማሪ ድሮን ነው ብያቸዋለሁ። ተጨማሪ እዚህ ውስጥ ጸብ እየተፈጠረ ነው። ከባድ የሆነ ጸብ መረጃዎች እየወጡ ነው ያሉት። የአዲስ አበባ ጉዳይ አልቆለታል። ፋክቱን ነው የምነግርህ። የአዲስ አበባ ጉዳይ ጠቅልለው ወስደውታል። በእጅ ብልጫ የሚያስገቡትን ሰው 3500 ሰው አስገብተዋል። የራሳቸውን ሰው ያስገቡት እንግዶች ብለው ራሳቸው ሰብስበው ያመጧቸውን ሰዎች አባሯቸው። ተሰባስቦ የመጣ ሌላ ኃይል ገብቶ በአዲስ አበባ ጉዳይ ላይ አጀንዳ ሲይዞ ለአብነት አዲስ አበባ ላይ 4 ምክር ሀሳቦች ቀርበዋል ተብሏል። ከአራቱ አንዱ ኦህዴድ ሊያስፈጽሙ ነው። እሱም የክልል ጉዳይ የመንግስት አስተዳደር የሚለውን ለጋራ ጥቅም በሚል ኦሮሚያ ሊጠቀልለው ነው። ድሬዳዋ በተመሳሳይ 3 ጥያቄዎችን አምጥተዋል። አዲስ አበባን ግን ከፌዴሬሽኑ እንጥሏታል። ራስ ገዝ ትሁን ክልል ትሁን በፌዴራል መንግስቱ ስር ትሁን የኦሮሚያ ትሁን የሚል 4 ጥያቄ መጥቶ የክልል ጥያቄው ያልፋል። የመንግስት አስተዳደሩ በጋራ ተጠቃሚነት ክልሉን ይዘዋል። ሰሜን ኦሮሚያ ደግሞ ተብሎ ደግሞ እስከ ኬሚሴ ድረስ ሊመጣ ነው። ስልታዊ ጉዳይ ነው፣ የጊዜ ጉዳይ ነው። በዚህ ሂደት አማራው ይበተናል። ሲበተን ደግሞ ጦርነት ላይ ነው ያለው። ልብ በሉ፣ ጦርነት ሳያልቅ በጦርነት ላይ ጦርነት ነው የመጣበት። በጦርነቱ መሃል እሱን ሳይዘጋው አሁንም በድሮን እየደበደበው
በምክክር ኮሚሽን ስም ደግሞ ሊያፈርሰው ነው ድጋሚ። ሀገር የማፍረስ እንቅስቃሴ ውስጥ ከገቡ ቆዩ። አማራው የምትሰማ ከሆነ ስማ። ትንሽ ግራ ቀኙን የምታገናዝብ ልጅ ካለ የንባብ ጉድለት ወይ ብዙ ያደረ ችግር አይገባኝም። ብቻ አይናችን እያየ ሁለመናዊ ቀውስ ውስጥ እየከተቱ ነው። አዲስ አበባ፣ አማራው፣ የትግራይ ልሂቅም በተመሳሳይ ትንሽ አማራ ክልል ላይ ያለው ጦርነት ጋፕ ካለ ታንክ ይዞ ወደ መቀሌ ለመግባት አብይ አህመድ ዝግጅት አለ። መቀሌ ብቻ አይቆምም፣ አስመራ ለመግባት ዝግጅት አለው። ስለዚህ እነዚህን ኃይሎች ለማጥቀቅ የሚፈልገው ከምንድን ነው ብለህ አስብ። ራሱ ፍርሰቱን የሚፈልገው ከቀውስ ውስጥ የሚገኝ ትርፍ አለ። ስለዚህ ቀውሱን እየሳበ ይሄ ቡድን መምጣት የሚፈልግበት ዋነኛ ምክንያት ሌላው ኃይል ተሰባስቦ መጥቶ ስልጣኑን ከያዘ እጃችን ላይ ያለው ሁሉ ይሟሟል የሚል ብያኔ ያለው ትክክል ነው። ሊሟሟም ይችላል። ሞነክሴ ገሎ የእምነት ተቋም አቃጥሎ አርሲንም ደቡብ ወሎንም ያለውን ገዳም ያቃጠለ ቡድን በሰላም ኢትዮጵያ ውስጥ ሊሆን አይችልም። ባነደደው ልክ ይነዳል፣ ምንም ጥያቄ የለውም። ኦህዴድ ውስጥ የተሰባሰበ ዲማ ነገ ያሰባሰበው ብሔርተኛ ሚኒሊክ ጡት ቆራጭ ነው እያለ የዛሬ 100 ዓመት ታሪክ ጽፎ ነው ወጣት ያወጣው። አማራው ታሪክ ይጽፋል። ዛሬ የሚሞቱት ሰዎች ዛሬ ብቻ አይደለም የሚሞቱት፣ ነገም የምታስታውሰው በምስል በቪዲዮ በመሆን ያለው በተግባር የምታስታውሰው በህገ ልቦና ይዘህ የምትሸጋገርበት እድሎችን እየፈጠረ ነው። ቂመኝነትን እያወረሰ ነው። ጊዜ ጠብቀህ ነገ ጠዋት ሊመጣ የሚችለው ትውልድ ምን ሊሆን እንደሚችል ኦህዴድ ካደረ ቁስሉ ስለሚያውቀው ያንተን ቁስል ይገመግማል። ቁስል ገምጋሚ ስለሆነ፣ ስለዚህ የሚመጣው ትውልድ አደጋ ነው ብሎ የሚያስብ ቡድን ሰላማዊ የሆነ ስፔስ አይፈጥርም፣ ሰላማዊ የሆነ ሜዳ አይሰጥም። ወደፊት ሊመጣ የሚችለው አደጋ ከባድ ነው። የአደጋው ክብደት ግን የሚያሳየው በመረጃ ነው። በምክክር ኮሚሽን ውስጥ የተሰባሰበው በሙሉ ሀገሪቷን ለማፍረስ የሚፈልግበት ስልታዊ መሳሪያዎች ናቸው። ከዚህ የምክክር ኮሚሽን በኋላ የሚያስከትለው ጦርነት ነው። ምክንያቱም የማንስማማበት የምክክር ኮሚሽን ስለሆነ ወደ ጦርነት የምንገባበት እድል 100% ክፍት ነው። ጦርነቱ አዲስ አበባ ላይ ሊጀመር ይችላል። የከተማ ግንባር በብዙ አካባቢ ሊፈነዳ ይችላል። ኦህዴድ የሚያስበው ግን ግጭቱ ራሱ የልዩነታችን የምንለያይበት ምክንያት ስለሆነ ግጭቱን ራሱ እንደ ህዝብ፣ እንደ ማህበረሰብ፣ እንደ ሀገር ፍርሰት ሊጠቀምበት ይፈልጋል። ይህንን አደገኛ ቡድን ማንበብ ለሚችል ሊቅ ብቸኛ ምርጫ ከሰማይም ይምጣ ከመቃብርም ይውጣ፣ ከግራም መጣ ከቀኝም መጣ፣ ይህንን ቡድን ተባብረ ማጥፋት፣ መደምሰስ፣ የኃይል አሰላለፍን ማብዛት በጣም በጣም ወሳኝ ጊዜ ላይ ነው። በጣም ወሳኝ ጊዜ ላይ ነው ያለ ነው። ኦህዴድን ከዚህ በኋላ መገምገም ለሚችል ሰው በዚህ ቁመና ገምግሙት። የመጨረሻው ውጤቱ ይሄ ነው። እንደ ህዝብ የሚጨፈጨፍህ ከጥቅሙ ስሌት ከጥቅሙ አስልቶ
እንደ ህዝብ እየጨፈጨፈ 3 ዓመት ሙሉ ሰራዊት መድቦ አንድን ክልል ሲያወድም ከዚህ በፊት በነበረ ጦርነት ክልሉን ስልታዊ በሆነ መልኩ ሲያወድም ራሱ የክልሉ መንግስት ነኝ የሚል ምስለኔ 30 ቢሊዮን አካባቢ ውድመት ደርሶብኛል ነው። ያ ውድመት ሳያገረሽ ኦህዴድ 3 ዓመት ሙሉ ሰራዊት አስገብቶ እያወደመው በዚህ ውድመት ላይ የተራዘመ ሲሆን ደግሞ ሊፈጠር የሚችለውን አደጋ ማሰብ የግድ ያስፈልጋል። ጠላት ብለህ የምትበይነው ኃይል አዲስ አበባ ከተቀመጠ አማራው እንደ ህዝብ ልትነቃ ይገባሃል። የቀበሌ አስተሳሰብን ጣለው። ያደረ ቁስል ካለ እሱን ተወው። ስለ አሊያንስ ጉዳይ ምናምን ስለ ትብብር ምናምን እሱ ስልታዊ ብልጠት ነው። ብልጠትን ተጠቀም። የሆነ ችካል የሆነ የፖለቲካ አስተሳሰብ የለም እኮ የፖለቲካ ጽንሰ ሐሳብ ላይ የለም። አንዳንድ ጊዜ የሆነ እንትን ያስፈልጋል ማለት ሁሉንም ነገር በግልጽ ሚዲያው ላይ ማምጣቱ ምን ብዙ ነገር ያበላሻል እና እንደ ሁኔታው ነገሮችን ማንበብ የግድ ያስፈልጋል። ኦህዴድ የሚያክል አደገኛ ቡድን እንደ ማህበረሰብ እያጠፋ ቢያንስ በድርጅት በቀበሌ ባደረ ቁስል በምናምን በኢጎ የምጣላበት ጉዳይ በተለይ ለለውጥ የሚታገለው ከዚህ በላይ ውድመት እኮ የለም። ከዚህ በላይ የጥፋት ድግስ የለም። ነገ ጠዋት ውጤቱ አማራው ህልውናው ይፈርሳል። በዚህ የሚቀጥል ከሆነ ተጠያቂው ራሱ ነው። ሊቁ ነው የሚጠየቀው። ታሪክ ይጠይቀዋል፣ ትውልድ ይጠይቀዋል። ኦህዴድ ማንበብ ለሚችል ሰው ግን እኔ ምናልባት ዛሬ የተፈጸመው የድሮን ጥቃት በጣም ያስተምራል ብዬ አስባለሁ። ከበቂ በላይ ስሜቴን ስለነካው እውነቴን ነው የምነግራችሁ። ስሜቴን ነክቶት ነው በዚህ ደረጃ ብቻዬን ስተክዝ ዛሬ ነበረው ማለት ነው። እሞሃይን እያየው ምን አይነት ዘመን ላይ ነው ያለነው? ምን አይነት መደንዘዝ ላይ ነው ያለነው? ከዚህ በላይ እኮ የሚያሳዝን የለም። ከዚህ በላይ ህመም የለም። ስለዚህ ቢያንስ በተፈጠረው በተሰጠን ጸጋ ላይ መኖር አትችልም ያለ ቡድን እሱን መከተ ማሸነፍ የመጀመሪያው ስቴጅ ነው። የመጀመሪያው ስቴጅ እሱ እንደ ህዝብ የሚገድል ከሆነ እንደ ህዝብ ነው ነቅለ መውጣት። ይሄ ቡድን ጨፍጫፊ ነው ስንል በተጻፈ ጽሑፍ አይደለም፣ መሬት ላይ በሚጥለው ፈንጂ እያየን ፈንጂውን ለምንድን ነው የሚጥለው? የሚጥለው ለምንድን ነው ብለህ ጠይቀው። ይልማ መርዳሳን ዲማ ነገውን ጠይቀው። ሌንጮ ለታ የጻፈውን መጽሐፍ አንብበው። ይሄ መንፈሳቸው ነው፣ አስተዳደጋቸው ነው። ስለዚህ በእነሱ ልክ አንተ ልትቆርጥ ይገባል። በእነሱ ጭካኔ ልክ ልትደራጅ፣ በእነሱ ጭካኔ ልክ ትግሉ ልታፈጥነው ይገባል። ይሄ ትግል እየፈጠነ ካልመጣ ብዙ ሰው እንቀብራለን። ይሄ ትግል ቶሎ ማያልቅ ከሆነ ኦህዴድ በሚቀጥለው ጊዜ አንተን ወደ ማፍረስ እሱ ወደ ሀገርነት ያድጋል። ቅድም ባልኩ አዲስ አበባ በሚያስቀምጠው ደላላ እዛ ድለላ ውስጥ የተሰባሰበ ሊቅ የመጨረሻው ዝግጅት ፍርሰት መሆኑን ስንነግረው አልሰማም። ግን አደባባይ ላይ መጥቶ አሁን እየተነገረ ነው። ትላንት ሰምታችሁታል። አንዳንድ ዜናዎች ወጥተዋል። ሽመልስ አብዲሳ የተናገረው ብዙ የሰሙ ይመስለኛል። በግልጽ ነው የተናገረው።
ሽመልስ ምን አለ? ሊያፈርሱን እየተሰባሰቡ ነው። አማርኛና ኦሮምኛ ተናጋሪዎች ግንባር ፈጥረውብናል። ይሄ የጽዳቱ ዓላማ ነው። አማርኛ ተናጋሪዎች የሚለው የሚያጸዳው አዳዲስ መልክ ሊፈጥሩ የሚፈልጉበት ሁኔታና ቦታ ልየታ ሰርተዋል። በመስዋዕትነት ያመጣ ነው የሚለው። ልብ በል፣ ድንጋይ ሲወረውር ነው የምናውቀው። ጎማ አቃጥሎ ፋብሪካ አቃጥሎ ያመጣ ነው። በመስዋዕትነት የሚለውን እሱ መስዋዕትነት እንደሆነ አድርገን እንውሰደውና ኦኬ፣ ሌላው ግን አልከፈለም። ሌላው በመስዋዕትነት ያመጣው ስርዓት አይደለም። መስዋዕትነቱ የራሱ ስለሆነ ስልጣን የያዘው ኦህዴድ ነው ማለት ነው። ስለዚህ ምን ይላል? በመስዋዕትነት ያመጣ ነውን አዲስ ለውጥ፣ ይህንን ለውጥ ነው የሚለው አንገታችን ሰጠን እንጠብቀዋለን። ሽመልስ አብዲሳ አንገታችን ነው የምንሰጠው። ለምኑ? በመስዋዕትነት ላመጣ ነው ለውጥ። ባለፉት 8 ዓመታት የመጣው ለውጥ የኦህዴድ ለውጥ ነው። እዚህ ውስጥ አንተ የለበትም፣ ሌላ ማንም ሰው የለበትም ብያኔ ሰጥቷል። ስለዚህ ለውጡን ደግሞ የምንጠብቀው አንገታችን በመስጠት ነው ሲል እስከ መጨረሻ ድረስ እንፋለማለን እያለ እንደ ህዝብ አጠፋለሁ፣ የሚጠፋው የሚወድመው የሚፈርሰው ይፈርሳል እያለ ነው። ከዚህ በፊት ሽመልስ አማራን በኮድ ሲናገር እንደ ያንጋቶ ብሔር ቁጥሩን እንቀንሰዋለን ያለ፣ ይሄ በትርጉም የተሰማ ነው። እንደ ያንጋቶ ብሔረሰብ የአማራን ቁጥር ገና እንቀንሰዋለን፣ ወደ ማይኖሪቲ ነው የምናወርደው ያሉበትን ማስታወስ ያስፈልጋል። ስለዚህ አሁን ምን እየተፈጠረ ነው? በዚህ ምክክር ኮሚሽን ስም ህገ መንግስት ቀይረን በዚህ ምክክር ኮሚሽን ስም ቀጠናውን፣ አደረጃጀቱን፣ የመንግስት የስቴቱን መዋቅር አፍርሰን በድጋሚ እንሰራለን ሲሉ እነሱ ወደ አቅጣጫና አደረጃጀት ለውጠው ምስራቅ፣ ሰሜን፣ ምዕራብ፣ ደቡብ፣ መሃል ብለው ሰሜንም ጠቅልለው ኬሚሴንም ይዘው አጣዬና ደብረ ብርሃን ተይዞ ከአዲስ አበባ ጋር ወደ ሀገርነት ሲመጣ አማራውን ገና በቀጠና ሊበትኑት እያሰበሰቡ ነው። ጦርነቱን ማቆም ምናምን እሱን ተው፣ ገና በቀጠና ሊበትኑት። ለዚህ ጥሩ ምሳሌያችን ራሱ የምክክር ኮሚሽኑ አደባባይ ላይ ወጥቶ ተናገረ። ምን አለ? ከእጃችን አምልጧል፣ ከቁጥጥራችን ወጥቷል። እኛ ያሰብነው ህዝብ የሚወያይበት አጀንዳ ነበር የምንፈልገው። አሁን ግን አጀንዳውን ተቀምተን የምክክር ኮሚሽኑ አባል ስማቸው እንዳይገለጽ የፈለጉ ሰው ከእጃችን ተቀምጦ መንግስት ቀምቶናል። የሚወያየው ማነው? ኦህዴድ። የምክክር ኮሚሽን ውስጥ ያሰባሰባቸውን ሰዎች የፈለገው ለምንድን ነው? ለገጽታ። በውይይቱ ላይ የሚሳተፉ ሰዎች ማንን አመጣ? ሽመልስ አብዲሳ 3500 ሰው አመጣ። አጀንዳው ምንድን ነው? አዲስ አበባ ኬኛ፣ ድሬዳዋ ኬኛ፣ ኬሚሴ ምናምን። ባለፈው ጊዜ ሽመልስ አደባባይ ላይ ወጥቶ ኦሮሚያ የሚል ስም እንዲጠፋ ይፈልጋሉ። አታስቡት። እኛ እየሰፋን የተለያየ ገዢ መሬት እያያዝን ስንመጣ እንደውም የበለጠ እያደግን ነው የምንመጣው ነው ያለው። ገዢ መሬት እንይዛለን ነው የሚለው። ኦኬ፣ ገዢ መሬት ለመያዝ ምን ያስፈልገዋል? ምክክር የሚባል የጦረኝነት የእልቂት ድግስ ያስፈልገዋል። እዛ ውስጥ ሊቃኖችን ማሰባሰብ ያስፈልገዋል። አረጋም ይመጣል፣ ብርሃኑ ነጋም አለ፣ ጌታቸው ረዳንም ሰብስቦ እንደዚህ አይነት ፕላትፎርም አዘጋጅተዋል። እነዚህ ሰዎች አጀንዳውን ቀልብሰው የምንሰማው አሁን በጣም አደገኛ ነው። እዛው አዲስ አበባ ላይ ያሉት መረጃ የሚወጣው ራሱ የምክክር ኮሚሽን ውስጥ ቀውስ እየተፈጠረ ነው። አደገኛ ቀውስ እየተፈጠረ ነው። የሚያስደነግጥ ትርክቶች እየተሰማ ነው።
ድሬዳዋን ከሶማሌ ሊነጥቁት ጫፍ ላይ ያሉት ስልታዊ በሆነ መልኩ የእናንተም የኛም አይደለም በሚለው እንስማማ። አዲስ አበባን ደግሞ ክልል በሚለው እንስማማ። በቃ እሺ የኦሮሞ ናት የሚለው የሚያስማማ ከሆነ ክልል በሚለው እንስማማ። ግን አዲስ አበባ የፌዴሬሽን ማዕከል አትሆንም። ምክንያቱም በኦሮሚያ ትጠቃልላለች። እንደዚህ አይነት ስሌት ነው እየሰሩ ያሉት። ይህንን ቀድመን አሳወቀን። እንግዲህ ቀድመን ተናግረናል። ውጤቱ ምንድን ነው የሚለው ግልጽ ነው። ውጤቱ ወደ ከባድ እልቂት፣ ወደ ከባድ ቀውስ እንደሚወስደው ግልጽ ነው። በዚህ ሁኔታ ውስጥ ኦህዴድ ምንድን ነው የሚያተርፈው የሚለው ነገ ጠዋት የምናየው እንደ ማህበረሰብ እንደ ልሂቃን ብያኔ ተሰጥቶበታል። ሂሳብ ሲያወራርድ የታሪክ ፍርድ ሲመጣ ነገ ጠዋት ለሚፈጠረው ተጠያቂነት በሙሉ ይሄ ቡርዣ መደብና ሊቅ በኢትዮጵያ ላይ ተጠያቂ ነው። ለሚያስከትለው አደጋ ሁሉ የፖለቲካ ማህበረሰቡ ለራሱ ደጋፊም ለሚመጣው ቀውስ በሙሉ ደረሰኙ ያለው ኦህዴድ ጋር። ኦህዴድን ጠይቀው ነው የምንለው። ነጠላ ዘግዝቆ መሬት ላይ ቢንከባለል ኦህዴድን ጠይቀው እሱ ነው እዚህ ዋጋ ያስከፈለ ብለን ምስክርነት የምንሰጥበት እድል እየመጣ ነው። ሌላው የተገፋው የቆሰለው በድሮን የተመታው የነደደው ማህበረሰብ ከቁጭቱ የሚመጣ መሰባሰብ በጣም በሚገርም ሁኔታ ሌላ የታሪክ ብያኔ ውስጥ ይገባል። የማይቀር ጉዳይ የታሪክ ብያኔና ጥፋት ውስጥ ይገባል። ከመሞት መኖር ስለሚሻል ካሸነፈው በኋላ ግን ኦህዴድ የሚባል ስም በኢትዮጵያ ውስጥ ወንጀል ነው የሚደረገው። ወንጀል የሽብርተኝነት ቋንቋ ነው የሚሆነው። ሀገር ያፈረሰበት ኮድ ነው የሚሆነው። ይሄ ቡድን ወደዛ እየገባ ነው። አፈርሳችኋለሁ ብሎ እየሄደ ነው። ለማፍረስ የዶለተው ሊቅ ዛሬ ተሰብስቦ እየመከረ ነው ያለው። የጽናት ቤተሰብ ከዚህ በፊት የነገርናችሁ መረጃ እዚሁ ላይ ካለ ባሰማችሁ ደስ ይለኛል። ምክንያቱም ወደ አስከፊ ሁኔታ እያደገ ነው። ወዴት ነው የሚሄደው ነገ ጠዋት የሚለው በጣም ከባድ ነው። ለኔ ከባድ ነው። የተለያዩ መረጃዎች ግን ከውስጥ ያገኙትን መረጃ እያሰባሰቡ ዜናዎችን እያወጡ ይገኛል። ምናልባት ይህንን እዚሁ ላይ ላሰማችሁ እችላለሁ። ኦሮሞ ተወላጅ የመከላከያ አመራሮች በቀድሞ የኦህዴድ አመራሮችና በኦነግ ከፍተኛ መሪዎች መካከል ለቀናት ሲደረግ የሰነበተው የሀገሪቱን የፖለቲካ አወቃቀርና የኦሮሚያ ፕሮጀክት ዲዛይን ተግባር እጅግ አጨቃጫቂና አንድ የፖለቲካ ግብና ፍላጎት ባላቸው የተለያዩ አደረጃጀቶች መካከል የተካሄደ እልህ አስጨራሽ ትንቅንቅ ሆኖ ተመዝግቧል። የኢትዮጵያ ብሔራዊ ምክክር ኮሚሽን ከተሰጡት ተግባርና ኃላፊነቶች መካከል አሁን ያለውን ሀገራዊ ፓርላሜንታዊ አስተዳደር ስርዓት ወደ ፕሬዝዳንታዊ በመቀየር ጠቅላይ ሚኒስትሩን ለፕሬዝዳንትነት ማብቃት፣ አሁን ያለውን አስተዳደርም ለኦሮሚያ ሀገርነት በሚመችና የጠቅላይነት ፍላጎታቸውን በሚያሳካ ሁኔታ ለግብ ማድረስ እንደሆነው ነው። ይህሳካ ዘንድም ከበርካታ ሀገረ ጠሎች እጅና ልብ አያሌ የጥላቻ፣ የመከፋፈል፣ የመገንጠልና የሀገሪቱን ታሪክ ሙሉ በሙሉ የመሻር ሐሳቦች በዚሁ ፕሮፌሰር በሚመሩት የብልጽግናው ተቋም ውስጥ ተሰብስቧል። ሰሞኑን የተሰማውና ከኦነግ፣ ከብልጽግና፣ ከመከላከያ፣ ከኦህዴድ የቀድሞና የአሁን አመራሮች እንደዚሁም ከኦህዴድ ብልጽግና ሰዎች ተውጣተው የተደረገው ስብሰባ ደግሞ የሀገሪቱን አሁናዊ የፖለቲካ መልክና ልክ እጅጉን የሚቀይር የጸጥታና የሀገሪቱንም ህልውና ለለየለት ቀውስ የሚዳርግ ሆኗል። በስብሰባው ላይ አሉ የተባሉ የኦነግና የኦህዴድ ከፍተኛ አመራሮች ሁሉ ከያሉበት በመብራት ተፈልገው በዚህ መድረክ ላይ እንዲሳተፉ ተደርጓል። ከነዚህም መካከል ዲማ ነጎ፣ ሌንጮ ባቲ፣ ዳውድ ኢብሳ፣ ሌንጮ ለታ፣ ቀጀላ መርዳሳ፣ ግርማ ብሩ፣ አባዱላ ገመዳ፣ ሐሰን አሊ፣ ጀነራል ከማል ገልቹ፣ ቀንአ ያደታ፣ አለምሸት ደግፌ፣ ባጫ ደበሌ፣ ኮሎኔል አበበ፣ ጁነዲን ሳዶ፣ ኩማ ደመቅሳ፣ ሱፊያን አህመድ፣ ጫልቱ ሳኒ፣ ወርቅነህ ገበየው፣
ሙፈሪያት ካሚል፣ ሜጀር ጀነራል ተሾመ ገመቹ፣ ሽመልስ አብዲሳ፣ አብይ አህመድ፣ ብርሃኑ ጁላና ሌሎችም ጎምቶ የኦህዴድና የኦነግ ፖለቲከኞች ከፍተኛ ውጥረት በተሞላበት በዚህ ስብሰባ መሳተፋቸውን የደረሰን መረጃ ያመላክታል። ትርክትን፣ ሴራን፣ ፖሊሲን፣ ልምድን፣ ጉልበትን፣ ልማትን፣ ጥቃትንና ክፋትን ጭምር አቀናጅተው እየሰሩ ያሉትና የ60ና የ70 ዓመታት የኦሮሚያን የሀገርነት ህልም ለማሳካት የመጨረሻ ዕድላችንን እንሞክር እያሉ ያሉት እነዚህ ኃይላትም አሁን የደረሱበት የሐሳብ ስምምነት ግን ኢትዮጵያን እንደ ሀገር ኢትዮጵያውያንንም እንደ ህዝብ የሚያስቀጥልም አይደለም። እነዚህ የመጀመሪያና የሁለተኛ ትውልድ የኦሮሞ ፖለቲከኞች በፈጠሩት ጥምረት ከፍተኛ ጭቅጭቅና ዱላ ቀረሽ ጸብ በኋላ የደረሱበትና ያሳለፉት አሳዛኝና አስፈሪ ውሳኔ ዘርዘር ባለ ሁኔታ ደርሶናል። ሙሉ መረጃውን ወደ እናንተ እናሻግረዋለን። አጨቃጫቂና ዱላ ቀረሹ ስብሰባ ቀናትን ከወሰደ በኋላ በተደረሰበት ስምምነት በክልሉ ያሉትን 21 ዞኖች በ6 ክላስተር በመክፈል አዲስ የአስተዳደር መዋቅር ይፋ የሚያደርግበትን ረቂቅ ሰነድ ይህ ኃይል ይፋ ሲያደርግ ከበስተጀርባ የተስማሙበትና ከዱላ ቀረሹ ጭቅጭቅ በኋላ የተስማሙበት ግን ከፍተኛ ፖለቲካዊ ቁማር የያዘ እንደሆነ ተሰምቷል። ይህ ኦሮሚያን በሀገር ውስጥ ያለች ሌላ ሀገር አድርጎ ያዋቀረው አዲሱ ሰነድ ሲዘጋጅ ታዲያ በኦህዴድ አለቆች፣ በማዕከላዊ ብልጽግና ሹማምንት፣ በኦነግ ከፍተኛ አመራሮችና በኦሮሞ ተወላጅ መከላከያ ሰራዊት መሪዎች መካከል ከፍተኛ ውዝግብ ተፈጥሮ በስተመጨረሻም ያስማማናል ያሉት ሐሳብ ላይ ደርሰው ውሳኔ መተላለፉና ሰነዱን በስተመጨረሻ መጽደቁ ታውቋል። የሽመልስ አብዲሳውን ኦሮሚያ አወቃቀር ሙሉ በሙሉ ሽሮ 6 አስተዳደሮችን ያዋቀረው ይህ የኦሮሚያ አዲስ አስተዳደርም ምክክር ኮሚሽኑ ክልሎችን ለማፍረስ በተሰጠው ተልዕኮ ውስጥ ኦሮሚያ የዞኖችን አወቃቀር ብቻ በማስተካከል ኦሮሚያ የሚባለው እንዲቀጥልና ከዚያም ተሻግሮ ሌላ የፖለቲካ ደባ ማስደፈቱ ተጋልጧል። በርካታ ከተሞችን አቅፎ አዲስ አበባ ከተማን ከበባ ውስጥ አስገብቶ የተዋቀረው የሸገር ከተማ አስተዳደርን መነሻ ያደረገውና አሁን በኦሮሚያ ደረጃ ሊፈጸም የተቃረበው ይህ ፕሮጀክትም ክልሉ እንዳለ ሆኖ የዞኖች መዋቅር ግን ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ፣ ደቡብ ምዕራብ ኦሮሚያ እንደዚሁም ማዕከላዊ ኦሮሚያ ብቻ ተብሎ ተሰይሟል ተብሏል። በእነዚህ 6 አበይት የክልሉ ክፍሎች ስር 21 ዞኖች ተከፋፍለው የሚተዳደሩ እንደሚሆንም ረቂቅ ሰነዱ ጨምሮ አብራርቷል። ሰነዱ በእነዚህ 6 አዳዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 እንደዚሁም የነዋሪው ህዝብ ቁጥር ደግሞ 44.1 ሚሊዮን እንደሆነም አስታውቋል። አሁን ትልቁና የፖለቲካው ቁማር ያለው ግን እዚህ ጋር ነው። እንዲህ ኦሮሚያን በአቅጣጫ እየከፋፈለ አስተዳደራዊ መዋቅሩን ለማስተካከል በላ አስጨራሽ ውይይቱ የሰራው የአንደኛና ሁለተኛ ትውልድ የኦነግ ኃይልም እስካሁን በዚህ የመዋቅር ማሻሻያ ውስጥ ሰሜን ኦሮሚያ የሚል እንደሌለውና በይደር ተይዞ ለመጨረሻው የጠቅላይና ገንጣይ ፖለቲካ ውሳኔ መታቀዱም ታውቋል። በስብሰባው ላይ ከተነሱት ከፍተኛ አጨቃጫቂ ጉዳዮች ውስጥ የኦሮሚያ ሰሜን አቅጣጫ የቱና የት ነው የሚለው ሲሆን ይህን አሁን ሰሜን ኦሮሚያ የሚሉትን የአማራ ግዛት ሁሉ ከአዲስ አበባ ጋር ቀላቅለው ማዕከላዊ ኦሮሚያ አድርገው አዋቅረውታል። የናዝሬት፣ ደብረ ዘይት፣ አዲስ አበባ፣ የሰላሌና መላው እስከ ደብረ ብርሃን መጠጊያ ያለውን ሁሉ ማዕከላዊ ኦሮሚያ ካሉት በኋላ ሰሜን ኦሮሚያ በቀጣይ ደግሞ የፖለቲካና የዴሞግራፊ ስራዎች እየተሰሩ የሰሜን ኦሮሚያን መዋቅር ከአማራ ክልሉ የኦሮሞ ብሔረሰብ አስተዳደር ዞን ጋር እንዲገናኝ የማድረግ ሥራ በከፍተኛ ሁኔታ እንዲሰራ መወሰኑም ታውቋል። በአንደኛና ሁለተኛ ትውልድ የኦነግ ፖለቲከኞች ስብሰባ በተለይም ሁለተኛው ትውልድ ሁሉም ነገር አልቆና ደቆ አሁኑኑ ለውሳኔ መቅረብ አለበት የሚል አቋም ይዞ እንደነበርና የነግርማ ብሩ፣ አባዱላ ገመዳና ሐሰን አሊ የቀደመው የኦህዴድ ኃይል ግን ነገሮችን በእርጋታና በብልሃት ማስኬድ እንዳለባቸው በማስረዳት በቀጣይ ግን ሰሜን ኦሮሚያ አሁን የቀረችውን የብአዴንን ሸዋመን አምኖ እስከ ከሚሴ የዘለቀ አደረጃጀት እንዲሰራ እንደሚደረግ ተግባቦት ላይ ተደርሶ ተወስኗል ተብሏል። የኦሮሚያን ሀገርነት ታልሞና አካባቢውን ሙሉ በሙሉ መዋጥን መሰረት ተደርጎ እየተደራጀ ባለው በዚህ አዲሱ የኦሮሚያ አወቃቀርም የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንደዚሁም 5 ተቋማትን ደግሞ በልዩ ሁኔታ ለማዋቀር ረቂቅ ሰነዱ መዘጋጀቱ ታውቋል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽን እና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ ኢኮኖሚ ዞን ባለስልጣን ናቸው ተብሏል። እነዚህ ደግሞ ሀገርን እያዋለዱ ላሉት የኦህዴድ ብልጽግና ሰዎች ትልቅ መሰረትና አቅም መፍጠር የሚችሉ እንደሆኑም ተመላክቷል። በሰነዱ በርካታ ተቋማትም በአገልግሎትና ኢንስቲትዩት እንዲዋቀሩ ተደርጓል።
ይህ ሀገርነትን የሚያልመው የኦሮሚያ ሰነድ በልዩ ሁኔታ ካዋቀራቸው ተቋማት መካከል አንደኛውና እውንም ሀገር እያዋለዱ መሆናቸውን የሚያረጋግጠው ደግሞ በክልሉ ያሉ ዩኒቨርሲቲዎችን እንደ ትምህርት ሚኒስቴር ሆኖ የሚጠቀልል አንድ ትልቅ ተቋም የተዋቀረ ሲሆን ሌላኛው ደግሞ የኦሮሚያ ሉዓላዊ ፈንድ ነው ተብሏል። ከዚህ ባሻገር የኦሮሚያ ልዩ ኃይልና የኦሮሚያ ሚሊሻም በልዩ ሁኔታ እንዲጠናከሩና አቅም እንዲፈጥሩ ሰነዱ አጽንኦት ሰጥቶ አስቀምጦታል ተብሏል። እንዲህ የራሱን መዋቅር በከፍተኛ ደረጃ እያጠናከረ የጠቅላይና ሰልቃጭ ፖለቲካውንም በመንግስትነት የዳቦ ስም እያቀላጠፈ ያለው የአንደኛና ሁለተኛ ትውልድ የኦህዴድና የኦነግ ኃይል ይህን ፕሮጀክት የሚነቅፍና የሚቃወም ባለመኖሩ ኦሮሚያ በዚህ መልኩ አስተዳደር ለውጥ አደረግም በሚል አማራ ክልልን ደግሞ ልክ እንደ ልዩ ኃይሉ ብቻውን ለማፍረስና በውስጡ አሉ ለሚባሉ ብሔረሰቦች ሁሉ ለማቃረጥ በከፍተኛ ሁኔታ እየተዘጋጀ መሆኑም ታውቋል። ኦሮሚያ እየለማና እየሰፋ አማራነት ደግሞ እየጠፋ እንዲሄድ እየተሰራ ባለበት በዚህ ፕሮጀክት አማራ በጦርነት ውስጥ ዓመታትን እንዲቆይ ማድረግ ደግሞ ለስኬት ከሚያበቋቸው የጥፋት ተግባራቶቻቸው ውስጥ አንደኛው ሆኖ መጥቷል። እንግዲህ የሰማችሁት ይመስላል። እንግዲህ በዋናነት ሙሉ መረጃውን ሌላ ቀን እናመጣላችኋለን። ዋነኛው መረጃውን ግን ወደ እናንተ እናምጣ ብለን ነው። ይሄ የሰማችሁት መረጃ ዝም ብሎ የመጣ አይደለም፣ ተጨባጭ የሆነ መረጃ ነው። ጽናት ሚዲያም ያስቀመጥነው ፋክት ነው። አንድ ኮመንት ሰጪ እዚሁ ላይ ጽናት አትበል ብለውኛል። ጽናት እንላለን። ጽናትማ ሎጓችን ነው። ጽናት እንላለን። እንደውም በጣም ደጋግመን ማለት አልቻልንም እንጂ ብንል ጥሩ ነው ብዬ አስባለሁ። ምክንያቱም ጽናት የትግላችን የጀርባ ምልክት ነው፣ የጀርባ ታሪክ። ስለዚህ ራሱ ጽናት ስሙ ብቻ ሳይሆን የሚዲያው ሎጎ ብቻ ሳይሆን የታሪኩ አካል ስለሆነ ጽናት ማለታችን እንቀጥላለን። ምናልባት የሚጎረብጣቸው ሰዎች ካሉ ጽናት በማለታችን እናዝናለን፣ ማለታችን ግን እንቀጥላለን። ስለዚህ የጽናት ቤተሰቦች ይህንን መረጃ በዋናነት ቀደም ብለን በተወሰነ መልኩ ለማስረዳት ሞክረናል። ዛሬ የምናስረዳችሁ አንዱ ይሄ። ስለዚህ ትክክለኛ መረጃውን መገምገም ያስፈልጋል ብዬ አስባለሁ። ይህንን ቡድን የምንገመግመው ከማፍረስ ነው፣ ከመንግስት ባህሪ አይደለም፣ ከጨፍጫፊነት ታሪኩ ነው ማየት ያለብን። ስለዚህ አማራው መንቃት አልቻለም። መንቃት በጣም በተለይ ልሂቁ አልቻለም ብዬ አስባለሁ። ካለበት አደጋ ይልቅ የውስጥ አደጋ ሆኖ ነው የመጣው። በውስጡ መጓተት፣ በቀበሌ መጓተት፣ በሰፈር መጓተት፣ በስልጣን መጓተት፣ ይሄ ራሱ አንድ የትግል መሳሪያ አድርጎ ነው የሚመጣው ልሂቁ። ጠላት ግን ይበለዋል፣ እየበላው ነው። ምናልባትም ከእግሩ ጀምሮ እየዋጥ ነው። የሚነቃው ግን ጭንቅላቱ ላይ ሲደርስ ነው። ያኔ ቢጫው ማንም አይሰማው፣ ይጨርሰዋል። ስለዚህ አደጋችን አሁን ውስጣዊ አደጋችን አይደለም፣ በውስጥ በኩል ያለ ነገር የሚፈታ ጉዳይ ነው። ነገ በብዙ ነገር ይፈቷል አማራው። አሁን መጀመሪያ ማድረግ ያለብህ በጠላት ብያኔ ላይ ተሰባስበህ ይህንን ሊመክተውና ሊደመስሰው የሚችል የትኛውም ኃይል እንደ አሊያንስ ትብብር አይተህ ይህንን ቡድን ላይ መወርወር የግድ ያስፈልገናል። ሰሞኑን መደናገጥ ውስጥ ሲገባ ያለው ቅዠት የምታስታውሱት በጣም የገረመኝ ልንገራችሁ። ህወሓት ትላንት ይመስለኛል ከትላንትና ወደ መግለጫ በሰጠበት ሰዓት ኦሉሴጉን ኦባሳንጆ ሄዶ ያናገራቸው ምን እንደነበር ስሰማ በጣም ስቄያለሁ። በጣም ነው የሳኩት። ይሄ ጽምዶ የምትሉት ይሄ ተሰባሰበ የምትሉት አብይ አህመድ አልወደደውም። አብይ አህመድ አልወደደውም እና ይቅርባችሁ። አይገርምህም? አብይ የሚጠላውን አማራው ሲጠላው፣ አብይ የጠላው አልወደደውም ራሱ ሲናገር ነው እዚህ የሰማሁት። አብይ ያልወደደውን አማራው ጠልቶት ይሄ ጉዳይማ ጥቅማችን ምናምን ብሎ ሲያለቃቅስ ይገርመኛል። እኔ በጣም እንዴት አድርጌ ጥቅሜን አስጠብቃለሁ ብሎ ማስላት የፖለቲካ ስሌት አደጋ ነው ብሎ ማሰብ ግን ከአቅም አልባነት የሚመጣ ነው። ሁሉ ጊዜ እሸነፋለሁ ብሎ ከማሰብ የመጣ ነው። ከባይተዋሪነት ስሜት የመጣ ከበታችነት ስሜት የመጣ አሸንፍበታለሁ ብለ መግባት ያንተ ፋንታ ነው። ለማሸነፍ ግን ድርጅታዊ ቁመና ይጠይቃል። አማራ ተሰባስበ አንዱን ይሄ ጊዜ ካመለጠ የምትጠፋበት እድል እየሰፋ ነው የሚመጣው። አብይ አህመድ
አልምረውም እያለህ ነው። እኛ አይደለም ይሄንን ማስረዳት ነው እኛ ስራ እንጂ አብይ በመግደል ነው እያስረዳ ያለው። ያውም አዛውንቶችን፣ መነኮሳት፣ ገዳማትን በማቃጠል የአማራን አንገት በመቁረጥ ትልቁ እሴቱ መንፈሳዊ እሴቱ በውስጡ የተለያየ እምነት የተለያየ ተቻችሎ የሚኖርበት እሴቶቹ መገለጫዎቹን አብይ አህመድ በድሮን እያቃጠለው ነው። ሰውንም ተቋማቱንም መንፈሳዊ አድባሩ ነው። ከዚህ በላይ ጠላት የለም። ይህንን ቡድን መንቀል ነው የመጀመሪያ ስራችን። ይህንን ቡድን በመንቀል ላይ የሚሰባሰብ ኃይል ተሰባሰብ ነው የምንለው። ጀምረው ነው የምንለው። ጀምረው በብዙ አቅጣጫ ይጀምራል። ወደ አዲስ አበባና እዛው አዲስ አበባ ላይ 5-6 ግንባር ይመጣል። እዛው አዲስ አበባ አብይ ያለበት ቤተመንግስት አፍንጫው ላይ በድሮን እንዳቃጠላቸው መነኮሳት ይሄ ቡድን ይቃጠላል፣ ይለበለባል። የሚለበለብበት እድሎችን እየከፈተልን ነው። እድሎችን መጠቀምና ማፍጠን ግን የሊቁ ፋንታ ነው። ይህንን ማታረቅ ከሆነ ይህንን ባስረዘምክ ቁጥር ለዚህ ጊዜ በሰጠ ቁጥር ይህንን በድርድር ወይም ደግሞ በመዘናጋት በውስጥ ጉዳይ በምናምን እፈተዋለሁ ብለህ የምታስብም ሊቅ የጊዜ ጉዳይ ነው፣ ይበላሃል። ጊዜ ተራ በተራ ነው የሚበላ። ገዳም ገብቶ መነኮሳትን ለማቃጠል ምንም አይነት ስሜት ያልፈጠረበት ቡድን ለአንተ የፖለቲካ ጥያቄ መልስ ይሰጠኛል ብሎ ማሰብ ሞኝነት ነው። የዋህነት እንኳን ባይሆን ሞኝነት ነው። ስለዚህ ይህንን ቡድን ማስተናገድ የሚቻለው እጁንም ምላሱንም ጭንቅላቱንም በደፈነው ቁመና ልክ ደፍነነው ስንመጣ ሌላ በዛ ቁመና ስንሰባሰብ በዛ ቁመና እናስተናግደዋለን ስንል በቁመናው ልክ የሚመጣበት ሰደድ እሳት ቆሞ አይጠብቀውም። የመጨረሻው አደጋ ሊበላው እንደሚችል ስለሚገባው በዙሪያ የተሰባሰበው ኃይል ከዚህ እሳት ጋር መጋፈጥ እንደማይችል ሲገባው ሐሳቡን፣ ቅዠቱንም ህልሙንም ማሳካት አይችልም። ራስህን አገሪቷንም ታድናታለህ። ይህ ካልሆነ ግን ሊቀድመን ይችላል። የሚቀድመን በማፍረስ ነው፣ በማበጣበጥ ነው፣ አደገኛ ቀውስ በመፍጠር ነው፣ በብተና ነው። በተለይ አማራው ለዚህ ተጋላጭ ሊሆን ይችላል። ስለዚህ መንቃት ያለብን ብዬ አስባለሁ። ደጋግመን መልእክት የምናስተላልፈው ወደን አይደለም። ዛሬ መልእክት የምናስተላልፍበት 2 ቻናል ነው። የጽናት ቤተሰብ በደንብ ሰው ጋር እንዲደርስ በተለይ ሰብስክራይብ፣ ሼር አድርጉ፣ ሀሳብ ስጡበት። የሚሰማችሁን ጥያቄ ካለ ከዚህ ጋር አስቀምጡልን። ዛሬ በዋናነት የመጣሁት አንዱ አደገኛው ከሆነ የምክክር ኮሚሽን እየተሰማ ያለ ቀውስ፣ ከውስጥ የሚሰማ ቀውስና የኦህዴድ የመጨረሻው አጀንዳ፣ እንደዚሁም ደግሞ አዛውንቱና ወጣቱ ተሰባስበው ለማፍረስ ተስማምተው ሰነድ አዘጋጅተዋል። ሰነዱ እጃችን ላይ ሲገባ እናመጣላቸዋል። ተስማምተው ግን ጨርሰዋል። የሚስማሙበት በዚህ የምክክር ኮሚሽን ነው። ይሄ የምክክር ኮሚሽን የመጀመሪያ ስቴፕ አለ፣ ሁለተኛ ስቴፕ አለ። አማራው በዚህ ውስጥ ግን የበዮች ተመልካች ነው ይደረግ። በጦርነትም ይገሉታል። በዚህ በሀገረ መንግስቱ ላይም ደግሞ በድጋሚ እየጫወቱበት። ይህንን ማንቃት ያስፈልጋል። ይህንን ቡድን ደግሞ በቃ ማለት እንደ ህዝብ ያስፈልጋል። ስለዚህ በተለይ አማራው ላይ ያለ የሚታገለው መሬት ላይ ያለው ኃይል ሊቁ ቢያንስ ግራ ቀኙ ማሰብ አለበት ብዬ አስባለሁ። የመጀመሪያ ጠላት አስቀምጦ በቀበሌና በሰፈር እንደዚሁም ደግሞ በፖለቲካ ትርክት መጋጨት በጣም ድንቁርና ነው። ሎጂክ አይደለም፣ ብልጠት አይደለም። የምንጠፋበትን መሳሪያ ማመቻቸት ነው። በኋላ ላይ ብዬ ነበረ የእነንተና ጥፋት ነው ምናምን አይሰራም። የሁሉም ሰው ጥፋት ነው የሚሆነው። ወደ ልቦና የምትመለስ ከሆነ ሰዓቱ አሁን ነው። ተሰባስበህ እንደ ድርጅት ተሰባስበህ ይህንን ቡድን ሊያጠፋውና ሊደመስሰው ከሚችል ኃይል ጋር አቅም ፈጥረህ አንደኛው እንዴት ልጫወት ብለህ ማሰብ ያንተ ፋንታ ነው እንጂ የሚመጣውን ነገር ሁሉ ጥላውንም ፈርተው አይኑንም
እየሰጋህበት ሊሆን አይችልም። የጽናት ቤተሰብ ዛሬ ያለኝ መረጃ ነው። ከወዴት ቁመናና ፍላጎት እንደዚሁም አማራ ክልል ላይ የተለያዩ እናቶች፣ መነኮሳት፣ እሞሃይ እንግዲህ ነፍሲ ማለት እንላለን ለተጎዱ ሰዎች በረከታቸው ይድረስብን ነው የምንለው። እውነት ስለምናገር እውነተኛ የሆነ በረከት ነው እነሱ ያለው የሰማዕትነት ትክክለኛ ጠላት ብያኔ ቢሰጥም ግን ይሄንን አንረሳው በፍጹም። በተለይ አማራው መርሳት የለብንም። በህገ ልቦና መዝግበ ማስቀመጥ አለብን። እናስታውሰዋል። አብይ አህመድ አኖሌን አስታውሶ እንዳደገ ሁሉ እኝን ሞነክሴ አስታውሶ የሚያድግ አማራ ወጣት እንፈጥርበታል። አዲስ አበባ ላይ ለፈጠረ ውድመት ሁሉ ይሄንን የሚያስብ እያስታወሰ ነገር የሚኖር ወጣት እንፈጥርበታል። ስለዚህ በእነሱ ጥፋትና እልቂት ልክ እኛም ተሰባስበን የታሪክ ብያኔ እስክንሰጥ ያገናኘን ነው የምንለው። የጊዜ ጉዳይ ሆኖ የጊዜ ጉዳይ ሆኖ ያገናኘን ከማለት ውጭ ሌላ መልስ የለኝም። የጽናት ቤተሰብ ዛሬ የነበረን ቆይታ ይህን ይመስላል። በሚቀጥለው እስክንገናኝ እዚህ ላይ የተለያየ ሀሳብ አስተያየት የሰጣችሁ ከልብ እናመሰግናለን። እንደዚሁ ጽናትን ደግፉ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በሚቀጥለው እስክንገናኝ እኔ በዚህ ይሰናበታለሁ።